አንድ ትንሽ ስህተት ህይወታችሁን ቀይሮ ያውቃል? ምናልባት የጠፋ ቁልፍ ወይም የተሳሳተ ንግግር። ዛሬ የምናያችሁ ግን የኔና የእናንተን ሳይሆን የቢሊዮን ሰዎችን ጣፈንታ የመላውን ዓለም ታሪክ የለወጡ 5 ትናንሽ ስህተቶችን ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ቁጥር 1 ላይ ያለው ስህተት ባይኖር ኖሮ ዛሬ የምናውቃት ዓለም ጨርሶ አትኖርም ነበር። ቁጥር 5 የቁስጥንጥንያ መውደቅ። በ1453 ዓ.ም የቢዛንታይን ግዛት መውደቅ የዓለምን ታሪክ ለውጧል። በወቅቱ የቁስጥንጥንያ ግንቦች የማይበገሩ ተደርገው ይታሰቡ ነበር። ነገር ግን የኦቶማን ቱርክ ሰራዊት ከተማዋን ሲወሩ በአጋጣሚ ኮርኮርፓርታ የተባለችው አንዲት ትንሽ የከተማዋ መግቢያ በር ሳይቆለፍ ክፍት ሆኖ ተገኘ። ወታደሮችን በዚህ ትንሽ በር በኩል ሰርገው በመግባት ከተማዋን ተቆጣጠሩ። ይህም ክፍት በር የመካከለኛው ዘመን እንዲሁም የአውሮፓን ህዳሴ እንዲጀምር ምክንያት ሆኗል። ቁጥር 4 የናፖሊዮን ሽንፈት። ናፖሊዮን ቦናፓርቴ በአውሮፓ ካርታ የቀየረ ታላቅ መሪ ነበር። ነገር ግን በታዋቂው ዋተርሉ ጦርነት ወቅት በከፍተኛ የኪንታሮት ህመም ሲሰቃይ ነበር። ህመሙን በጣም ከመክበዱ የተነሳ በፈረስ ላይ ተቀምጦ ጦርነቱን መምራት አልቻለም። በዚህ ምክንያት ወሳኝ የሆኑ ትዕዛዞችን ለመስጠት ዘገየ። ይህም ለጠላቶቹ ትልቅ እድልን ሰጠ። ናፖሊዮን በዚያ ቀን ባይታመም ኖሮ ምናልባት ዛሬ አውሮፓ በፈረንሳይ ስር ትሆን ነበር። ቁጥር 3 የታይታኒክ መስመጥ። የታይታኒክ መስመጥ ስንቶቻችሁ የጠፋ ቁልፍ መሆኑን ታውቃላችሁ? ታይታኒክ ስትሰምጥ 1500 ሰዎች አልቀዋል። ለዚህ ሁሉ እልቂት ምክንያት የሆነው ደግሞ አንድ ትንሽ ቁልፍ ነው። መርከቧ ጉዞ ከመጀመሪያው ጥቂት ቀናት ቀደም ብሎ ዴቪድ ብሌየር የተባለ መኮንን ከስራው ተቀየረ። እሱ ግን ሲወርድ የሩቅ መመልከቻ የሚቀመጥበትን ሳጥን ቁልፍ በኪሱ ይዞት ወረደ። በጉዞ ላይ የነበሩት ሰራተኞችም ቁልፉ ስለሌላቸው መመልከቻውን መጠቀም አልቻሉም። በዚህ ምክንያት የበረዶ ግግር በጊዜ መሄድ ሳይችሉ ቀሩ። ያቺ ትንሽ ቁልፍ በኪሱ ውስጥ መቅረቷ የሰዎችን ህይወት ቀጥፏል። ቁጥር 2 የበርሊን ግንብ መፍረስ። እንደ ኢትዮጵያን አቆጣጠር በ1989 የቀዝቃዛው ጦርነት ማብቂያ ላይ ነበር። የጀርመን ቃል አቀባይ ጉንተር ሻውስኪ አዲስ የመጣውን የጉዞ ህግ ጋዜጣዊ መግለጫ እንዲሰጥ ተላከ። አንድ ጋዜጠኛ ይህ ህግ መቼ ነው ስራ ላይ የሚውለው ብሎ ጠየቀው። ሻውስኪ ወረቀቱን እያገላበጠ እንደኔ አረዳድ ከሆነ አሁኑኑ ያለምንም መዘግየት ብሎ መለሰ። በእውነቱ ግን ከቀናት በኋላ ነበር ስራ ላይ መዋል የነበረበት። ነገር ግን ይህን የሰሙ በሺዎች የሚቆጠሩ ሰዎች ወደ ግንቡ ፈሰሱ። ፖሊሶቹም ሊያስቆሟቸው አልቻሉም። ግንቡን ፈረሰ፣ ጀርመንም አንድ ሆነች። ቁጥር 1 የፔንሲሉን መገኘት። ይህ ስህተት ግን ከጥፋቱ ይልቅ ህይወትን አትርፏል። በ1928 ሳይንቲስቱ አሌክሳንደር ፍሌሚንግ ወደ እረፍት ከመሄዱ በፊት የባክቴሪያ መመርመሪያ ሳህኖችን ሳያጥፍቷቸው ሄደ። ሲመለስ በሳህኑ ላይ በቀለው ፈንገስ ባክቴሪያውን ሲገል ተመለከተ። በዚህም ፔንሲሉን ተገኘ። ይህ አጋጣሚ ባይፈጠር ኑሮ ዛሬ በቀላል ኢንፌክሽን በሚሊዮን የሚቆጠሩ ሰዎች ያልቁ ነበር። አንዳንዴ ዝንጉነት ለዓለም መድኃኒት ይሆናል። ከነዚህ 5 ታሪኮች የትኛው ይበልጥ አስገረማችሁ? የእናንተን ህይወት የቀየረች ትንሽ ስህተት አለች? በኮሜንት አጋሩኝ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።